ጀዋሉን ብቻ ነው አመጣበት ለጊዜው ከዛም በኋላ ግን አንድ ያሰብኩት ነገር አለ ምንድነው እሱ እሱን ስልኩን ከነቀልነው በኋላ እነግርሃለሁ ደስታዬ በጣም ጥሩ ይላል አሁን ትክክለኛው ሰዓት ነው እንከተል ደስታዬ ኧረ እናንተ ሰዎች ዝም አትበሉ ቤቱን እኮ ጭራ አደረጋችሁት ምን ላድርግ ብለሽ ነው ልጅቷ እኮ ፍዝዝ ብላለች አባቢ ወድጄ ነው እንደ ፈዘዝኩ የሚመስል እኔ ነገሩ ሁሉ ድብልቅልቅ ብሎብኛል በቃ ጭንቅ እያለኝ ነው እንዴ ቆይ አንቺ እስካሁን ሰውየው እንደሞት አድርገሽ ነው እንደምታስቢው አሁን ቆይ ሰውየው ሞቶ ቢሆን እስካሁን ዝም ይሉናል አይ ማሚ እኔ 10 ጊዜ በሩ ተንኳኳ አልተንኳኳ ፖሊስ መጥቶ ነው ውጪ ብሎ ያዘኝ አልያዘኝ እኮ ውስጥ እኮ በጭንቀት ልትሞት እኮ ነው በቃ የኔ ልጅ አትጨነቂ ስለ ሁሉም ነገር እግዚአብሔር አለ እኔ እኮ ግርም የሚለኝ ምን አንቀጭቅዞ ነው ልጁን የመታወት ምን ቤት ነኝ ቆይ እኔ ለወንድምሽ ብለሽ ነው ምን አለ የሱ ወንድምነት ባፍንጫዬ በወጣ ምን መቼ የረባ ፍቅር አሳይቶኝ የሚያውቀው ነውና ነው ምን ነው አንቺ ማክቤል ላንቺ ፍቅር አሳይቶሽ አያውቅም እማዬ እኔ ምንም ትዝ አይለኝም አንቺ ንገሩኝ ባይ ያልሞትኩኝ እኔ ያለውኝ እኮ እንደውም ከፈለሽ ሁሉንም ነገር ዝርዝር አድርጌ እናገራለሁ እስኪ መቼ ነው እንደው በቅጡ ፍቅር እንኳን ሰጥቶኝ የሚያውቀው እስኪ ንገሪኝ እኔ መሲ እያንዳንዷን ነው የማስታውስሽ እንደው ሩቅ አትሂጂ በቀደም እንኳን ያደረገውን ነገር እና ማሚዜ እንዴት ናቸው እኔ ደህና ነኝ አንቺ እኮ እናቴ ስለሆንሽ ይቀሳልልሽ ልንከባከብሽ ይገባል መምለጭ ስለማንቆብሽ እንዴት ነው ይጣፍጣል በጣም ይጣፍጣል እቺን ደግሞ ለጂጂ ላውርሳት እንዳታጎርሻት ለምን ከፈለገች እዛታች ሄዳ ቹራን ተብላ ጄሪ እኮ ማሚ እንደዚህ አይነት ነገር እኮ ምናምን አይመቻትም አይደል እንዴ ጄሪ እኔ ምራቅ የለዋጥልሽ ነይ እንብላ ነይ ሲስተም አይፈቅድም ወይኔ አሁን ግዳዛ ስለችኝ ይላል ልብላ እልሽ አንድ ነገር ካች ተበያለሽ በምን መስማው በቃ ምን አላደ እኔን የሚያመጉሱ ቆንጆ ቆንጆ ቃላቶችን ፈልጋለሁ እሺ ወንድሜ እኮ ጀግና ነህ ሌላስ ወንድሜ በጣም አንበሳ ነህ እሱ ጥሩ ሆኖ ሳለ አሁን ደግሞ ምን ታያለሽ መሰለሽ ወንድሜ ያንተ ካልሲ ለኔ ሽቶ ሽቶ ነው የሚሻተኝ ታያለሽ ምን ካልሆናት በይ አይ መከሬ እሺ ያንተ ካልሲ ሽቶ ሽቶ ነው የሚለው በጣም ደብሊው አሁን መብላት ትቻለሽ ውስጥም ሌላ አለልሽ እሺ ቀስ በይ እውነት ግን የማክቤል ካልሲ ሽቶ ሽቶ ነው የሚለው ኧረ ማሚዬ ግምግም ነው የሚለው ታዲያ ለምን ሽቶ ሽቶ ይላልሽ በማይመጣ ነገር መጣብኝ በበርገር መጣብኝ ከዛ አላስችል ሲለኝ ካልሲ ሽቶ ሽቶ ነው የሚለው አልኩት
ወይ እናንተ ልጆች እንደውም ይሻልሻል። አየክ አይደለም እንደዚህ የሚንከባከባት ወንድሟን ነው ከፍ ዝቅ የምታደርገው። መንከባከብ አልሽው? ምን እያደረጋችሁ ሰማኛለህ? ካሁን በኋላ ተሳስተኔና ይዳና ማለት እንዳቀበ እና ቆይ ለምንድን ነው ስልኬን የምትወስደው? ምክንያቱም አንተ ስልክ ውስጥ ትልቅ ቪዲዮ ስላለ። ቆይ እና እኔ ቆይ ኮፒ ሌሊ ነው እንደሚመስላችሁ? ለነገሩ እውነቱን ነው። ምናልባት ኮፒ ሊኖረው እኮ ይችላል። እውነቱን ተናገር። አለ ወይስ የለም? የምን እውነት ነው የምነግርህ? ሳንቾ በህይወት አለ የለም? ማን ነው ሳንቾ? ሳንቾ የሚባል ሰው ራሱ በጭራሽ አላውቅም። እሺ ይኸውልህ በደንብ ታውቀዋለህ። ለነገሩ በሰላ ፊትህን ስተለትልልህ ታወጣዋለህ። ቆይ እሺ እውነቱን ልንገራቸው። እሺ አፍጥነው። ምንድን ነው እውነቱ? በቃ ሳንቾ በህይወት አለ። ነግሬሃለሁ እኮ። በል ተናገር። የት ነው ያለው? የሆነ ቦታ እንዲደበቅ ነገር ያለው። ትሰማኛለህ ጎረምሳው? ካሁን በኋላ ተሳስተህ እኔና ይዳና ማለት ብትገባ እመነኝ አጥፍቼ እጄን ለመንግስት ነው የምሰጠው። ተግባባን? አዎ ተግባባን። በል ተነስተህ ሂድ። አሁን ተነስተህ ሂድ። ብራዘር እኔና አንቺ ማለት እኮ የሚሽን ጋንግ እኮ ነው። ምንም ጀስት አለ አይደለ? ትንሽ ከራሴ ጋር እኮ ላውራ ብዬ ነው። እንደዛ እኮ ነው። በጣም ደስ ይላል። ይሄ ነገር አልተሻለሽም እንዴ? አረ አታዩም እንዴ? አሁንማ በደንብ ተሽሎኛል። በደንብ እኮ እየንቀሳቀሰኝ ነው። ግን እኮ ስለዛ ልጅ ነገርሽኝ ማለት? የትኛው ልጅ? ባለፈው የወደቅሽ ጊዜ ትሪት ያደረገሽ ልጅ ነው። ምን የሚነገራለ ነገር ብለሽ ነው እባክሽ? እሺ ልብስ መለሽለት? አዎ መልሼለታለሁ። ምን አለሽ? ምንም። እሺ በእናትሽ ፎቶ የለሽ? ምን ይሰራልሻል? ሳስበው እኮ ምን አይነት መልካም ሰው እንደሆነ እኮ ገርሞኝ ነው። እስቲ ቢያንስ ከቴሌግራም ላይ ግቢና ፕሮፋይሉን አጥተሽ ሳይ። ቪኖቫ በቃ ግን አንቺ ግን አንድ ነገር ካሰብሽ ችግር አለብሽ አይደለ? ፕሊዝ ማይ ሲስ። እሺ። ኦ ማይ ጋድ አንቺ እንዴት አባቱ ነው የሚያምረው! ማለት አይተሻል ደረቱን? የሆነ የሚማርክ በንዳው አንድ ነገር እኮ ነው። ቪኖቫ ምንድን ነው የምታወሪው? ሂ ኢዝ ሶ ሃንድሰም ራይት? ፕሊዝ ጊቭ ሚ ሂዝ ነምበር። ምን ያደርግልሻል? እደውልላታለሁ። እባክሽን አንቺ ልጅ ቀስ በይ። እሺ እንኳን ቢያንስ ስጪ። አልሰጥሽም። እሺ ለምን እንዴ? ምክንያቱም ትክክል ስላልሆነ ነው ታዲያ። እሺ እንኳን ቢያንስ አስታውቂ። እንዴ ልጅ እኮ እንደዚህ በቀላሉ አይገኝም። ቆይ ምን ብዬ ነው ማስታወቅሽ? አላውቅም። እሺ ቢያንስ ካኙ ቀን ተገናኝተን የምታስታውቂ ደስ ይለኛል። እሺ በቃ አብረን ሆነን ካገኘነው አስታውቅሻለሁ። ሰላም ቤተሰቦቼ እንደምን አላችሁ? ልጄ ምን አዲስ ነገር አለ? አባቢ ምንም የሚያሳስበን ነገር የለም። ሁሉንም ነገር አስተካክያለሁ። አልገባኝም። አስተካክያለሁ ማለት ምን ማለት ነው? ማለትማ ልጁ ውሸት ነው፣ አልሞተም። ምን? የምሬን ነው እቴ። ምንም የሚያሳስብሽ ነገር የለም። ልጁ ምንም አልሆነም። እስኪ አባቢ ሞት በለኝ። አባቢ ሞት የምሬን ነው። ቆይ እንዴት ልታጣራላችሁ? እዛ አካባቢ ሄጄ ለማጣራት ሞክሬ ነበር። እናማ በራሱ ሰዓት ተነስቶ ሄዷል። ምንም አልሆነም። እሺ ቪዲዮውን የላኩት ሰዎች እነማን ናቸው? አይ ቲንክ እኔ እንዲያጠቃኝ ሰው ልከው ነበር። ለመረጃም እንዲሆናቸው ቪዲዮ እየቀረጹ ነበር። ከዛስ? ከዛማ እንደ አጋጣሚ ሆኖ ጄሪ ልጁን መታችሁ።
ከዛም በኋላ የሞት አስመስለው ገንዘብ ሊጠይቁ ፈልገው ነበር። የኔ ልጅ አንተ እንዴት ልታጣራ ቻልክ? አባቢ በእናትህ ተወው እንዴ! በቃ እዚህ ዝርዝር ጉዳይ ውስጥ እየገባ ራስን አታስጨንቅ። ባይሆን ፈጣሪያችንን ብናመሰግን ይሻላል። ጎሽ የኔ ልጅ ልክ ብለሻል። ተመስገን 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 አምላኬ ሆይ ደስ ብሎኛል ዛሬ ጌታዬ ተመስገን ተመስገን የኔ ጌታ ተመስገን። እኔ የምለው ባሩክ ምን እንደሆነ ሰማሽ? ምን ሆነ? ስልኩ ተሰረቀ። ምን ነው ደነገጥሽ? እኔ እንጃ ደነገጥኩ እንዴ? ያብ በጣም ነው የደነገጥሽ መስሎሽ ነው? እሺ የሰምሹ አንቺ ግን ምን ነው እንደዚህ በደንብ አጥብቀሽ የጠየቅሽኝ? እኔ የምለው ለማክቤል የነገርሽው ነገር አለ እንዴ? ምንድነው የምነግረው? ሜቢ ባሩክ ሳሳየን ቪዲዮ እንዴ እንዴት እነግረዋለሁ? ድንገት ብነግረው እኮ ፍቅሬ እንደማጣት እኮ በጣም አስጠንቅቆኛል። እሺ እንዴ አይ መቼም ባሩክ ትናንትና እንደዚህ አይነት ቪዲዮ አሳይቶ ዛሬ ደግሞ እንደዚህ አይነት ነገር ሀፕን ሲያደርግ ስለገረመኝ ነው። ኦኬ የኔ ልጅ እንግዲህ አጭቅጭቅኝ እኔ እነግርሻለሁ። ኦኬ ከሆነ ጥሩ። ሄቨን ዛሬ እኮ እንዴት ደስ እንዳለኝ ውስጤ እንዴት ሰላም እንደተሰማው ስላልገባሽ ነው። ኧረ ይገባኛል። አልገባሽም ሄቨን። ቢገባሽ ኖሮማ እንደዚህ በቀላሉ አቅልለሽ ኧረ ይገባኛል አትይ ነበር እንዴ ሄቨን። በሀሳብ እኮ ስንቱን ዳገት እንደወጣው ስንቱን ቁልቁለት እንደወረድኩት ቢገባሽ ኖሮ። ቆይ እሺ ምን አስበሽ ነው? ሄቨን ያላሰብኩት ምን አለ? ምን ያላሰብኩት ምን ያላሳሰበኝ ነገር አለ? አስበሽዋል? እቺ ቆንጂዬና ውብ የሆነችው ጄሪ እስር ቤት ገብታ ብዙ አመት ተፈርዶብኝ አስቢው፣ አርጅቼ ፊቴ ጉስቁልቁል ብዬ ጨምድድ ብሎ ቆዳዬ ስወጣ አስቢው እስኪ። ግን እኮ ልክ ነሽ አንቺ። አስበሽዋል? ፊትሽ ተጨማዶ ምናምን የዛኔ አይተንፍሱ የለ ኪሮ የለ ወይ አይተንፍሱ ኪሮ ምናምን ትያለሽ እንዴ? እነሱማ እንደውም እኮ ስንት ነገር ናቸው። እንኳን አይደለም እነሱ ይቅርና ማለት ነው እናቴ አይተንፍሱ የለ አይተንፍሱ አይ ጄሪ እሱ እንኳን ይኖራል። ማን አይተንፍሱ? አዎ አይተንፍሱ አይኖርም። ሄቨን እኔ ነኝ የምልሽ አይኖርም። ጄሪ ምን አለች ትይኛለሽ? እሱ ያኔ ያቺ ማናት አንጠግቦሽ ነው አትጠገብ ነው የምትባለውን ሴትዮ አግብቶ ማት ልጅ አስፈልፍሏት ነው የሚጠብቀኝ። እኔ የምልሽ ጄሪ አንድ ጥያቄ ልጠይቅሽ? እሺ ጠይቂ። ግን በትዕግስት ቢጠብቅሽና ታስረሽ ስትወጪ ታገቢያለሽ? ማን አይተንፍሱን? ሲጀመር እኔ ከዛ እድሜ በኋላ ምን ይሁን ብዬ ነው የማገባው? እናቴ ጓዜን ጥቅልል አድርጌ ገዳም ነው የምገባው። ከተንፍሱ ጋር አይመጣም፣ በጭራሽ ነው የማይመጣው። ግን እኮ አይተንፍሱ ቆንጆ። እጭ እንግዲህ አንቺ ደግሞ አታብዣ። ፊት ሰጡሽ እዛ ቅንድብ ልላጨት ያለሽ ቅንድብ ልላጨት ያለሽ ምንድን ነው ችግር አለ? አይ ምንም ችግር የለውም። ግን እኔ እንደዚህ ሲባል ሰምቼ ስለማላውቅ ነው። በቃ እቺ ደግሞ ከጄሪ የመጣች የመጀመሪያ ቃል ናት ብለሽ ልብሽ ውስጥ ጽፈሽ አስቀምጪ ካልሽሽ። ቃላቶቹን ግን ነው ግን የምታመጫቸው ከመዝገብ ቤት። ኦ ኖ ቫ ዩ ሲ ቤቢ እኮ ቆሞ እየጠበቀኝ ነው። እኔ ጠብቅሻ። ምን አዲስ ነገር አለ? ሉካትስ ፌስ በላሽ በጣም እኮ ደስተኛ ነው። ምን አግኝተህ ነው እባክሽ? እንጃ ቆይ እስኪ ሲደርስ እጠይቀዋለሁ። የኔ ቆንጆ እንዴት ነሽ? ሀይ ኖቫ። አይ ዩ ጉድ? ደህና ነኝ። አዎ አንዴ ብቻሽን ላውራሽ? ሹ ኦኬ። ምንድነው ጉዱ? የምን ጉድ? ኖቫሊ እኮ የባሩክ ስልክ እንደተሰረቀ ነገረችኝ። ተሰርቆ አይደለም እኔ ነኝ የወሰድኩት። የምርህን ነው? አዎ የምሬን ነው። እንዴ ቤብ እንዴት እንደዚህ ታደርጋለህ? ባካፕ ፋይል ቢኖርስ? ደግሞ እኮ ለፖሊስ ሊሰጥብኝ ይችላል አይደል እንዴ? ቢሰጥም ምንም አያመጣም። እንዴ እንዴት? ምክንያቱም ያ የተባለው ልጅ ስላልሞተ። አር ዩ ሲሪየስ? አዎ የምሬን ነው። ኦ ማይ ጉድነስ። ሄሎ ባሩክ። ኖቫ እንዴት ነሽ? አም ፋይን። ኤላን አንቺ ጋር ናት እንዴ? ስደውል እኮ አላነሳለች ነበረች ግን ምን ዋጋ አለው? ማለትማ እሷን ከማክቤል ጋር ቆማ ቆንጆ የፍቅር ወሬ እያወራችልክ ነው። ወይኔ ባሩክ። ባይ በቃ እደውልልሻለሁ። እንግዲህ ባሩክ አም ሶሪ ምንም ልረዳት አልችልም። ልጅቷ እንደሆነ ፍቅር አውራታል። የምርህን ነው ማክቤል? በልጁ ባሩክ ነበረ ቀጥሮ ሊያስደበድበኝ ነበረው? አዎ እሱ ነው ሰው ቀጥሮ ሊያስደበድበኝ ነበር። አይ ዶንት ቢሊቭ ዲስ።
እመኝኝ ይሉ እኔና አንቺን ለማለያየት የማያደርገው ነገር የለም። ቆይ እኔ የምለው ይሄ ልጅ ግን ምን አይነት ውርድ የሆነ ልጅ ነው? ምናልባት ላንቺ ካለው ፍቅር የተነሳ ይሆናል። እኔ ደግሞ አልፈልገውማ። ይገባኛል እኮ የኔ ቆንጆ፣ ግን ይኸውልሽ አንድ ነገር ላስቸግርሽ። ይሄንን ነገር እንደምታውቂ ማንም ሰው እንዳያውቅሽ። ለምን? ምክንያቱም ሌላ ነገር እያሰብኩ ነው። እሺ ኤሉ ፕሊዝ፣ ሰዓት እኮ እየረፈደ ነው። አም ካሚንግ። በቃ ቤት ሰዓት እየረፈደ ስለሆነ በኋላ ቤት ስገባ ደውላለሁ። እሺ የኔ ቆንጆ። እኔ አልገባህ ያለኝ ማን ነው ሲስተም ሊያጠቃው የሚችለው? እኔ አላውቅም፣ ግን ገና ይሄ ችግር ከመፈታቱ ማን ነው ምናምን ብሎ ማስጨነቁ ግን ጥሩ አይመስለኝም። እኔም እሱም ብዬ ነው ዝም ያልኩት እንጂ ትላንት ላናግረው ነበር። አይደለም ትላንት፣ ዛሬ እንዳታናግረው። ለምን? ምክንያቱም መረጋጋትና ከዚህ ስሜት መውጣት ስላለባቸው። ሁለቱም እኮ ከባድ ቀን ነው ያሳለፉት። እንዴ እኔ ሲዘናጋ አንድ አደጋ ቢፈጠርስ? ታውቂያለሽ፣ ዛሬ ሊደበድቡ ሞከሩ፣ ነገ ምን ሊደርስ እንደሚችል እናውቃለን። እሱ ይገባኛል። እኔ ቀስ ብዬ እንደናት አናግረዋለሁ። እሱ ጥሩ ሀሳብ ነው። እሺ በቃ ድስት ጥጃለሁ፣ ከፈለግን ኪችን ነኝ። እሺ ምን ዳመቀዋል? አይ ጄሪዬ፣ ዛሬ ደግሞ ፊትሽ ድምቅ ብርት ብሏል። እንዴት ፍክት ድምቅ አይልም? ሆ ትናንትና እኮ ገና ለገና እስር ቤት አስገብተው እድሜ ልክ ይፈረድብኛል ምናምን ብዬ እኮ እየተጨነኩ የነበርኩ ሰው ነኝ። ግን ወላጆችሽም ሲጨነቁ የነበረው ጭንቀት ቀላል አይደለም። አዎ በእናትሽ አባቢ ራሱ በእኔ የተነሳ በጣም ሲጨነቅ ነበር። ግን እኮ እሱ እንደተጨነቀ ፊል አያደርግም። እሱማ ግልጽ እኮ አባቢ እኮ በጣም ነፍስ ነገር ነው። እንዴት እንደምወደው ታደለሽ። አባትሽ እኮ በጣም ነው የሚወድሽ። ቀላል ደግሞ ባለፈው ብታይ ምን አድርጌ ሙድ እንዲያስኩበት ሳልነግርሽ። እሺ ጌቱ አንዴ ላናገር ፈልጌ ነበር። ምን አልሽ አንቺ? ማሚ አንቺን አይደለም ከጌቱ ጋር ነው ያወራሁት። አይ ዘመን፣ አይ ስምንተኛውሽ። ኧረ ጋድ እንደው ምኑን ነው የምታሳየው? አንተ ደግሞ ምን ሆንክ? ኧረ እባክሽ በአንቺ የሚቀድለሽ ሞተሻል። ምን ለማለት ፈልገሽ ነው? ቆይ የኔ ወንድም ስርዓትን ያዝ። እኔ ያወራሁት ከአባቴ ጋር ነው። መጀመሪያ ማን ብለሽ ነው የጠራሽው? ጌቱ ምን ነው ተሳሳትኩ እንዴ? ይቺ ናትና ድፍረት። ነይ አንቺ። ማሚዬ ቆይ ምን አጠፋው እንዴ? ደግሞ ምን አጠፋው ስትይ አታፍሪ? ምን አደረኩኝ? እንደው ማዬ በእናትሽ እቺ ልጅ በርበሬ ጥና አርጊ። የምትበላውም የለ ወሬኛ። የኔ ልጅ ግን ደህና ነሽ? ጌቱ ሙስ ደህና ነኝ። ይቺ ናት እንደ ነይ አንቺ ተንበርከኪ። ጭራሽ አባትሽን እንደ ቆሎ ጓደኛሽ ጌቱ ብለሽ ትጠሪዋለሽ እንዴ? ካንቺ ሰምቼ ነው። እንደው ማዬ በእናትሽ እቺ ልጅ እንደዚህ በተንበረካከችበት ልጥለጥ አርጊ። እንዴ አንተ ማህል እንዴ? እዛው በተንበረከክሽበት ቆይ። መሲተይ ለምንድን ነው የምትወው? አባቷን ጌቱ ብላ ትጠራለች እንዴ? አይገርምሽም ማሚ? ቁልፍ እንኳን እኮ ማንጠልጣ ያለው። እምጥል ምን እያደረግሽ ነው? እኔ ደህና ነኝ አባቢ። እኔ እኮ ደብሯችሁ ሳያችሁ ለዛ እኮ ነው። እና ታዲያ ስንት ጨዋታ እያለ እንደዚህ ታደርጊያለሽ? እንደው አንቺ ልጅ ምን ባረግሽ ነው የሚሻለኝ? እንዲህ እያልክ ነው ያበላሽሃት። ማሚ ግን ሙሽ በጣም ትለያለሽ። እባክሽ ልብሽን ካደረስሽ በኋላ አታሽቃብጪ እኮ ተናገረ። በምንድን ነው የምንለየው? ለእኛ በጣም ጥሩ እናት ነሽ፣ ለአባቢ ደግሞ በጣም ምርጥ ሚስት ነሽ። እውነት ነው መሲ፣ በእኔ የመጣ ባይኗ መጣ እና ከመስመር እያስወጣችሁ ነው። በጣም ለብ አንቺ ጉደኛ ምን ስትይ ነው ይሄን ነገር ያመጣሽው? የኔ እናት እኛ ቤት ማለት ነው ኮሜዲ ምናምን መሆን ከፈለግሽ እንዲህ በቀላሉ አይስቁልሽም። ማንም ሰው የማይነካ ነገር ታሽ ካልሆነ አይሆንም። ታየኝ እኮ አባቢ አቶ ደሳለኝ ሞክሪ እስኪ ምን እንደሚሸኝ ከዛ አንቺ አምሻል እንዴ? አልሞት አልኩሽ። ቢያውን የረፍት ሰዓት አቋል ነይ ወደ ክላስ እንግባ። ሲስተም ጸድ የሆነ አየር ስንተነፍስ እየተሰማኝ ነው። ገና እኮ ያልጨረስነው በጣም ብዙ ነገር አለ። እንዴ ደግሞ ሌላ ምን አለ? ባሮክን እንደዚህ አድርገነው በቀላሉ የሚፋታን ይመስላል። ምን አባቱ እንዳያመጣ እመነኝ ሳሚ፣ የሆነ ነገር ለማድረግ መሞከሩ ይቀር እኮ። ምን አላውቅም፣
ግን የትኛውም ወንድ ልጅ እንደዚህ አድርገው በቀላሉ አይፈታ። በዛ ላይ የመለኛ ልጅ ሆነ እና ምን እናድርግ? አላውቅም ሳሚ፣ ግን እያንዳንዱን እንቅስቃሴ በደንብ መከታተል ይኖርብናል። ለሱ አታስብ። እኔ ወንድምህ እዘዘኝ እንጂ እነጠፍልሃለሁ። እኔ አንተን ማዘህ በባሮክ ጉዳይ አይደለም። እና ሌላ ማን አለ? አንድ ጊሊያድ የሚባል ልጅ አለ። እሱን ትከታተለዋለህ። ደግሞ ማን ነው ጊሊያድ? ባለፈው ኤልዳና ወድቃ የረዳት ልጅ። ቲሸርቱን አውጥ ብቻ እየተጋተታት ነው ልትለኝ ባልሆነ አይደለም። እና እቺ ልጅ የቅባት ልጅ መሆኗን ካወቀ እመነኝ፣ ወንድ ልጅ ነው፣ ምንም ሳያደርግ አይፈታትም። እና ምን ተሻለ? አሳየህና ትከታተለዋለህ። እኔ የምልህ ብራዘር፣ ከኤሉ ጋር ያለውን ነገር እያመረርሽው ነው እንዴ? ምን ነው የምቀባጥረው? እኔ እኮ የምለፈው ለእኔ ብቻ አይደለም። የምናገኘው መላ አንድ ላይ እንደምናጠፋው ረሳሁ እንዴ? እሱ መች ጠፋኝ ብለሽ ነው ብራዘር? እና ምንድን ነው ነገሩን ሁሉ ከፎንቃ ጋር የምታገናኘው? ያው የኔን ነገር ታውቀው የለ ይሁን ክፍት አፍ እኮ ነኝ። የቱ ጋር እንደምስት ራሱ አይታወቀኝም። ይኸውልህ ሳሚ፣ አስብበት። ይሄ ምላሰ የሆነ ቀን ቢያስደብረኝ ከኔ ጋር አንድ መላ አቋደሳለሁ ብለህ እንዳታስብ። ፒስ አልኩህ አይደል እንዴ? በቃ ኳስ በመሬት አድርገው። አስታይል፣ አሁን ብቻዬን መሆን አለብኝ። እንዴ እኔን ለማን ትተህ? እኔ ማለት እኮ ወንድምህ ነኝ። ምን እሺ፣ ባትሪ ጨረሽ እንዴ? ቆየው እኮ ብራዘር። ሳሚ፣ ሱሱን ማረጋጋት ይኖርብሃል እንዴ። ፊትህ ራሱ እኮ ጠቆረ። ሌላ ታሪክ ውስጥ እየገባህ እኮ። ለዛሬ ብቻ ልፍታታ እንጂ ከዚህ በኋላ እንዴት እንደምቀየር አሳያለሁ። እስኪ እናያለን። ሲስተም ይመቸኛል፣ ይመቸኛል። ይንቀፍሎ አረ ይመቸኛል። ኤሉ ፒስ ነው። ሃይ፣ አንድ ጊዜ ማውራት እንችላለን? እያየኝ አይደል እንዴ? ስልክ እኮ እየሞከርኩ ነው። ማክቤል ጋር ነው? አዎ እሱ ጋር ነው። ለምን ነገርሽው? ምኑን? ስላሳዩሽ ቪዲዮ። እኔ አልነገርኩትም። ትሰሚያለሽ? እኔ ባሮክ በክብሬ ከመጡብኝ ወደ ኋላ ማለት የማልወድ ሰው እንደሆንኩ ጠንቅቀሽ ታውቂያለሽ አይደል? እና እሱ ደግሞ ምን እንዳደረገኝ እኔን ጠንቅቀሽ ታውቂያለሽ አይደል? ይኸውልሽ ዋጋውን ካልሰጠሁት ደግሞ እኔ ባሮክ አይደለሁም። እሺ እስኪ አንተ ወንድ ነህ፣ ጫፉን ትነካውና እኔ ኤልዳና ደግሞ ማን እንደሆንኩኝ አሳያለሁ። እሺ እሱን እናያለን። እሺ እናያለን። እንዴ ልጁ ያሟል እንዴ? ቆይ አልፈልግም ከማለት በላይ ምን ብለው ነው የሚገባው? ሆ ጉድ እኮ ነው። አረ ማክቤል አንሳው። ጊሊያድ የምትባል ልጅ ምንም ነገረ ስራ እያማረኝ አይደለም። ከኤልዳና ባላርቀ እኔ ሞቻታለሁ። ኤልዳና የኔ ብቻ ነች፣ የኔ ብቻ። ቤብ ወይ የኔ አባት ቆንጆዬ እንደሆንሽ ታውቂያለሽ አይደል? እኔ እንጃ ቆንጆ ነኝ እንዴ? እውነት አታውቂም ነበር እስካሁን? አንተ መስማት ፈልጊ እኮ ነው። እንደዛ ከሆነ እኔ ማክቤል በቆንጆ የፍቅር ቃላቶች ውበትሽን እገልጽልሻለሁ። እሺ ደስ ይለኛል። ታውቂያለሽ ያንቺን ውበት ሳስብ ሞናን ይዛ ታንስብኛለች። በቃ ከእንዳንቺ አይነት ቆንጆዬ ሴት ጋር በመሆኔ በጣም እድለኛ የሆንኩ ያህል ነው የሚሰማኝ። ኦ ቤብ ዛሬ በጣም ልዩ ሆነህብኛል። አንቺም ልዩ ሆነሻል። ግን ምን ጨርሷ? ሴት ልጅን ስቀርብና በፍቅር ስንበረከክ የመጀመሪያ ጊዜ። ኦ እድለኛ ነኝ ታዲያ። አዎ እድለኛ ነኝ፣ ግን እንዳትጎጂኝሽ ቤብ። መቼም ቢሆን እንደዚህ አታስብ እሺ? ለኔ ማንም በህይወት ውስጥ ቢመጣ አንተን የሚተካም ማንም ሰው የለም። እሺ እኔ ቆንጆ።
በጣም ነው የፈዘዝከው። በጣም ኢልዳናን ለገንዘብ ብቻ ነው እንፈልገው እያልክ ራስን አትሸውድ። መንቃት ይኖርብሃል። ንቃ 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 ንቃ። መሲ ተነሽ። ከዛስ? ሾፒንግ እንድንሄድ እፈልጋለሁ። የምን ሾፒንግ እንዴ? በቃ ሰሞኑን ልጆች ተጨናንቀዋል እናማ ልክ እንደ ልጅነታቸው እኔና አንቺ ከውጪ ገዝተን መተን እቤት ሲመጡ ሰርፕራይዝ ማድረግ እፈልጋለሁ። እንዴ ጌቱ ምን ሆነሃል? ምን ነው ችግር አለ? አዎ ችግር አለ እኮ። ምንድን ነው ችግሩ? ጌቱ ምን ሆነሃል? እንደዚህ አይነት ችግር ውስጥ እንዳለን እያወቅህ እንዴት እንደዚህ ትላለህ? ትንሽ ነገር እኮ ነው የምናደርግላቸው። የፈለገስ ቢሆን አሁን ያሉበት ሁኔታ ምንም አልጎደለባቸውም። ስለዚህ ተወው። መሲ ፕሊስ እሺ በይ። እኔ እኮ ልጆቼ እንደ አባት ደስ ሲላቸው ማየት እፈልጋለሁ። እኔስ እንደ እናት ደስ ሲላቸው ማየት የምጠላ ይመስልሃል? አይመስለኝም። ግን ደግሞ ያለንበት ሁኔታ ጥሩ አይደለም። እንኳን ያገኘነውን ገንዘብ በትነን አይደለም እንደዚሁም አልቻልነውም። መሲ እባክሽን እሺ በይ። ጌቱ ሙት ይሻልልህም። እንዴ ይቺ ልጅ እኮ እኛ ደስ እንዲለን እየጣረች ነው። እኛ ደግሞ እሷ ደስ እንዲላት መጣር መቻል አለብን። ለእሱ አታስብ። እንዴት አድርጌ ልጆቹን ደስ እንደማሰኛቸው አሳይካለሁ እኮ። እንዴት አድርገሽ? እሱን አሳይካለሁ። አንተ እዚሁ ሆነ ጠብቀኝ። መሲ ግን ጌቱ በሀሳብህ ያልተስማማሁት ወድጄ አይደለም። ተረዳኝ እሺ? እሺ ምንም ማሚዬ፣ ምንድነው ጉዱ? እንግዲህ ከፍቶ ማየት ነው። ማሚዬ ይሄንን የመሰለ ዩኒክ ፌስታል ለኔ ነው? አዎ ላንቺ ነው። ኦ ማይ ጋድ ማሚዬ፣ ይሄንን የመሰለ ቀሚስ ለኔ ነው የገዛችሁልኝ? አዎ ተባልሽ እኮ። ባደርጋችሁ እንደሚሻለኝ እኮ። ደስ አለሽ? እንዴ ምን ጥያቄ ያለው? አምላኬ ሆይ ከትምህርት ቤት ስመጣ ይሄንን የመሰለ ሰርፕራይዝ የተዘጋጀልኝ። ቆይ እኔ ማን ነኝ? ጄሪ ነሻ? አይ እኔማ ጄሪ ብቻ አይደለሁም። እና ማን አለ? በሆነ ድል የተሞላ ሰው ውስጥ ያለ የኔ ልጅ። ፊትሽ እንደዚህ በደስታ ሲበራ ስላየው በጣም ደስ ብሎኛል። ጠጋበለማ አምላኬ ሆይ ቤተሰቦቼን ጠብቅልኝ። አሜን። የኔ ልጅ ይሄ ክፉ ቀን ይለፍ እንጂ እንዴት ወርቅ እንደማለብስሽ አሳይሻለሁ። ኦ ኖቫ፣ አንቺን ሳይሽ ምን ትዝ እንደሚለኝ ታውቂያለሽ? ምንድን ነው የሚለው? የፈጣሪን ድንቅ የጥበብ እጆቹ ያየነው እኮ ያንቺን ውበት ሲሰራ ነው። ታንክ ሶ ማች ሳሚ። ኢትስ ኦኬ ቤብ። ዋት ቤብ ነው ያልከው? ያፕ ችግር አለ እንዴ? ያፕ ኮዝ አም ኖት ዩር ቤብ ኦኬ። እና የማነሽ? የማንም የማነህ ይሉኛል የማን ልበላቸው፣ ብቻዬን ብቆይስ ምን አስቸግራቸው አለ ዘፋኙ። ሳሚ let me ask you one question. የሆነ ሰው ተኮነ ልጠይቅ ፈልጌ ነበር። አንቺ ፈልገሽው? ብቻ አንቺ ፈልጊው እንጂ ባላቀውም አውቀዋለሁ። ባላውቀውም አውቀዋለሁ ነው ያልከኝ? ያፕ ግን አልገባኝም። ወይ ኖቫ፣ ካንቺ ጋር መግባባት እኮ ዝገት ሆነብኝ እኮ። ዋት ምን ሆንሽ? ማለት ዝገት ያልከው እየሰደብከኝ ነው? አረ ስድብ አይደለም። I'm sorry but I hate you okay ሳሚ? ማንን? እኔን? አዎ አንተን። ኖቫ፣ ሚስ አንደርስታንዲንግ ተፈጥሮ እኮ ነው። በጣም ማዝነው። እሺ ይሄ እኮ በጣም ትልቅ ስድብ ነው። ዝገት ኦ ማይ ጋድ። ወይኔ ፈጣሪ፣ በቃ መጨረሻዬ እንደዚህ ያደረገው። ጭራሽ የማንም ሞልቃቃ መላላጫና መጋጋጫውን የቀረው ማለት ነው። ወይኔ ሲስተር፣ እንዴ ደግሞ ምን ቀርቷት ነው የምትመጣው? I hate you እሺ። ኦ ጂሰስ፣ ጥፊ በዚህ ልክ እንደሚጣፍጥ አላውቅም ነበር። ምን አለ ሁሌ እየመጣሽ ብትመጪ።
አይ 40 ቀን እድሌ እና የጠበቀ ነው ችግር አለ። እኔ እንጃ አላውቅም። ዛሬ ግን ለምን እንደሆነ አላውቅም ሳይው ልቤ ደነገጠ። እዚች ጓደኛዬ ገና ነው። ምንም የሚፈጠር ነገር የለም። ተስፋ አደርጋለሁ። እኔ ግን እየጨነቀኝ ነው። ምንድን ነው የምትጨነቂው? የሚፈጠር ነገር የለም ማለት ነው። ሀይ፣ እንዴት ናችሁ? ሀይ ሲስተም፣ እንዴት ነህ? ደህና ነኝ። ምን ነው ወንድሜ ችግር አለ እንዴ? የምን ችግር? አይ እዚህ ቆመ ሳይ ደንግጬ እኮ ነው። እዚህ ማቆም የምጠብቀው የውሸትም ቢሆን ፍቅረኛዬ ነው። ጀመረ ደግሞ። ምን ነው ሄቡ ተሳሳትኩ እንዴ? ኧረ አልተሳሳትክም። አንቺም ጀመረች። ቆይ ለዚህ ልጅ ፊት አታስጨው አላልኩሽም እንዴ? ምንድነው ከዚህ ልጅ ጋር ያለሽ ነገር? ብቻ እኔን እንደው አንተንም ነው ባልታመጣ ነው። በነገራችን ላይ እህቴ ያልነገርኩሽ ነገር እዚህ ድረስ የመጣሁት ፖሊሶች እየፈለጉሽ እንደሆነ ልነግርሽ ነው። ምን? የምርህን ነው ወንድሜ? አው ይገርምሻል። የልጁን ሬሳ ትቦ ውስጥ አገኙትና አሻራው ደግሞ ሲመረመር ያንቺ ነው። ወይኔ በእንግዲህ ፈላ። ወንድሜ የምርህን ነው? አው የምርህን ነው። እርግጠኛ ነህ? አው ተረጋግቼ አንቺ ነቃቤ እኔ ቀልዴን ነው ጄሪ። አይ ቲንክ ማክቤልን እየጠበቅሽ ነው አይደል? አይመለከትህም። እሱማ ልክ ነሽ፣ አይመለከተኝም። ግን እሱ እስከሚመጣ ድረስ አብሬሽ እሆናለሁ። ለምን ሲባል? ሌላ ጎረምሳ መጥቶ አፒዝ እንዳያደርግሽ ነው። አታስብ፣ ማንም ሰው መጥቶ እኔን አቢዝ አያደርገኝም። እሺ አይኑ እኔን እንደማትፈልጊ ግን ትክክለኛ ፍቅረኛሽ መጥቶ አብሮሽ እስከሚሆን ድረስ እኔ አብሬሽ እሆናለሁ። ባሩክ ሂድ። አልሄድም። ቆይ አንተ ልጅ ግን ምን ባረግ ነው የምትተወኝ? እኔም እኮ ምንም አላልኩሽ፣ ግን እሱ እስከሚመጣ ድረስ አብሬሽ ልሁን ያልኩሽ። እንደውም ከአንተ ጋር ከሚደረግ ብሄድ ነው እሺ የሚሻለኝ። ሲያስጠላ እጭ ኢላና በነፍስሽ ካልተጫወትኩ እኔ ባሩክ አይደለም። አሰሽ እህቴ አሁን ተረጋጋሽ? ምን ተረጋጋሁት ወንድሜ? ፖሊስ ምናምን ብለህ እያወራህ። አንቺ ደግሞ እኔ ስቀልድ እኮ ነው እንጂ ፖሊስ ምናምን የሚባል ነገር የለም። አው የለም እንዴ? አንተ ግን ትክክል አላደረክም። እሺ እንዴት በእንደዚህ አይነት ነገር ትቀልዳለህ? ወይኔ ፈጣሪ፣ ጭራሽ የአንተ መጫወቻ ያርገኝ። ምን ላድርግ? የራስሽ ስራ እኮ ነው እህቴ። ወንድሜ ባልሰራልህ እኔ ሞቻታለሁ። እሺ አረባ ብላለሁ። ተናግሬያለሁ። በተረጋጊ ነው የሚሻለው። ጄሪ ምን እያደረግሽ ነው? ሄይ በዛው በይ፣ ደም እንዳይረጭሽ እያለ ደም እንዳይረጭሽ ተው በይ። ጄሪ ተረጋጊ፣ በእናትሽ ጄሪ ተረጋጊ። በኋላ እኔ አያገባኝም። ይኸውልሽ እኔን ፈንክተሽኝ የእስር ቤት ነው የምትማቅቂያ። ለነገሩ አንተም ሰው ሆነህ እንደ ሰው ተቆጥረህ እኮ ሰው ገደሽ ተብዬ እታሰራለሁ። ግን ከዛ ሁሉ በህይወት እያለ ብጫወትብህ ነው የሚሻለኝ። እሱ ጥሩ ሀሳብ ነው ከተሳካ። ይበላ ማንኛውም ቻው። እሺ አንተን ግን እንገናኛታለን። ባልሰራልህ እኔ ጄሪ ሞቻታለሁ። እሺ አፈር ይበላ እርጉም እንዴ ነግሬሻለሁ። አንተ ግን ለምን ታበሳጫታለህ? አባቷ ሰሩላት። ምን እንዴ ታዲያ እሷን ካላበሳጨው እኔ በምን እዝናናለሁ? ታዲያ በልክ አድርገዋ። ብቻ አዝነሽላት እንዳይሆን። እንዴት አላዝንላትም? ጓደኛዬ እኮ ናት። አረ ጉዴ! ቆይ ማንን ለማስቀናት ነው? ብለህ በእኔና በሷ ልትቀና እንዳይሆን። እንክት እንዴት አልቀናም? ያንተስ ጫን ያለው ነው። ምን ላድርግ ብለሽ ነው? በዙሪያ ያለችው ብቸኛ ሰው እሷ ብቻ እኮ ነች። ይሁንልህ። የምር ግን እንደዚህ ተረጋግተን ማውራት በመቻላችን በጣም ነው ደስ ያለኝ። ልክ ነህ፣ ደስ ይላል። እኔ የምልህ የልጁ ማንነት ታወቀ እንዴ? የማ ሊያጠቃህ የሞከረውን ሰው ነው? አልታወቀም። ከኤልዳና ጋር ይገናኝ ይሆን እንዴ? እንዴ በሷ የተነሳ ለምን እኔን ያጠቃኛል? ምናልባት አፍቃሪዋ? አይ በሷ ምክንያት እንኳን አይሆንም። እና ሌላ የምጠረጥረው ሰው አለ? አረ የለም፣ ብቻ ሁሉንም ነገር ፈጣሪ ያስተካክሏል። እሱ ልክ ብለሃል። ወይኔ
ሁለታችሁ ተሳሳች ስትጠብቁኝ እኮ እንዴት ደስ እንደሚል። እኛም በጣም ነው ደስ የሚለን። ውሎሽ እንዴት ነበር? የሚያስጨንቅሽስ ነገር ለቀቀሽ? ምንም አይደለም። ታዲያ ምን ነው ብቻሽን? ወንድምሽስ? እንደውም ረስቼ የሆነ ነገር ልነግራችሁ ነበር የመጣሁት። ይሄንን ወንድም ተብየውን ልጅ አናቱን በድንጋይ ፈንክቼ እጅ ለፖሊስ ነው የምሰጠው። አየንሽ እኮ እስር ቤት ሲባል እንዴት እንደሆንሽ። በቃ ለማንኛውም ተወት እሱንና ገብቼ ልብስ ልቀይር። በቃ ትችያለሽ። ፍሪጅ ውስጥ ደግሞ የሆነ ሰርፕራይዝ አለሽ። ምንድነው ማሚዬ? እሱን ገብቶ ማየት ነዋ። ወይኔ ሆዴን ቆረጠኝ። ገብቼ